ጥምቀት ከነገረ ድህነት ጋር አያይዛ መካነ ኢየሱስ ታምናለች። ጥምቀት ለድህነት አስፈላጊ ነው ትላለች። እስቲ እናንተ ጥምቀት ላይ ያላችሁን አስተምህሮ በካውንስል ደረጃ አሳየኝ ነው። ጥምቀት ላይ ያላችሁን አስተምህሮ ተቀየረ። ሃሌሉያ ተቀየረ። እሺ ናቲ ተቀየረ ነበር ያልኩህ። ቆይ ሳይቀየር በፊት ምን ነበር ያልከው? የነበረው አንድ የሚያደርጋችሁ በደንብ ነው የሰማው በሁለት ጆሮዬ። አንድ የሚያደርጋችሁ የነገረ ድነት ትምህርት የላችሁም ብለሃል። ኮመንት ላይ እኔ ጥምቀት ነው ያልኩት። ኮመንት ላይ ጻፉለት። አንዴ ጥምቀትንም ብለሃል። ነገረ ድነት ላይ አንድ የሚያደርጋችሁ ነገር የለም ብለሃል። አይዘወይ ነገረ ድህነት ጥምቀት ነገረ ድህነት እስካሁን ስናወራ የነበረው ከነገረ ድህነት ጋር አገናኝተን ጥምቀትን ነው። ከጥምቀት ውጪ ሁሉ አላወራን። ጥምቀትን ላሳይ ነው አሁን። ላሳይ። ክፈተው ማሳየኝ። ጥምቀትን አሳየኝ። ይኸውላችሁ የወንጌላውያን አማኞች ዛሬ የድል ቀን ነው። ሁላችሁም ልብ ብላችሁ ስሙ። ይኸውላችሁ የሙሉ ወንጌል ከዚህ በኋላ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ ሉተራን ብሎ ማጭበርበር የለም። የሁላችንም እምነት አቋም እዚህ ጋር ነው። ስለ እምነት ኦኬ። አሁን ከፍ በል ናትዬ። አሁን የመያዝ ብቻ ነው ያንተ ድርሻ የመያዝ ብቻ ነው። ቆይ ቃለ እግዚአብሔር የሚል አለ። ከፍ በል ቃለ እግዚአብሔር ነው የሚለው። ከፍ በል ቃለ እግዚአብሔር የሚል አለ። ከፍ በል እዚህ ላይ ነው። ከፍ በል አለ። አሁንም ወደ ላይ ቃል ስለ ሥላሴ ነው። ይሄም ከፍ በል ስለ ሥላሴ ነው። ይሄም እንዴት እንደምናምን ነው። ስለ አብ ነው። ይሄ ስለ ወልድ ነው። ከፍ በል አሁንም ስለ መንፈስ ቅዱስ ነው። ይሄኛው የሰው ማንነት ሁኔታ ነው። ይሄም ከፍ አድርገው፣ ችግር የለው ከፍ አድርገው። እሺ በቃ የሰው ልጅ ድነት አዎ። አሁን ማነብላችሁ መካነ ኢየሱስ፣ ሉተራውያን፣ ቃለ ሕይወት ኦኬ፣ ሙሉ ወንጌል፣ መሰረተ ክርስቶስ ኢትዮጵያ ውስጥ ያሉት በሙሉ ማለት ነው ፍቃድ ወስደው በወንጌል አማኞች ስር ያሉ እያንዳንዳቸው ይሄን ነው የሚያምኑት። ከዚህ ውጪ የሚያምን የለም። ነገረ ድነት እንዴት ነው የምናምነው? ይኸው እሺ። ካውንስሉ ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው እንደሱ አድርገህ ያዝልኝ ሼክ ሳያደግ። እሺ ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ በሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንዲጸድቅ ያምናል። ሃሌሉያ። የወንጌል አማኞች ትምህርት ዶክትሪን አይደል ያልከን? ኢትዮጵያ ውስጥ ብቸኛ ሃይማኖት ጥርት ያለ ዶክትሪን ያለው የወንጌል አማኝ ነው። ስሙ በምንድን ነው የሚዳነው አሉ? እነ መካነ ኢየሱስ ነው ይሄንን ያሉት። መካነ ኢየሱስ፣ ሉተራውያን፣ ቃለ ሕይወት፣ ሙሉ ወንጌል በሙሉ እዚህ ላይ ፈርመው ነው ፍቃድ ያወጡት። ምን አሉ? እንደዚህ አለ። ጌታ ኢየሱስ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ሙሉ አድርገው ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንዲጸድቅ ያምናል። ይሄ የሁሉም የወንጌል አማኞች ቤተ እምነቶች በሙሉ አቋም ነው። ከዛስ ካውንስሉ የሰው ልጅ በራሱ ስራም ይሁን በሌሎች ፍጥረታት እርዳታ በኃጢአት ምክንያት ከመጣበት የእግዚአብሔር ቁጣ ሊድን ስለማይችል ድነት ሙሉ በሙሉ በእግዚአብሔር ጸጋና ምሕረት መሆኑን የክርስቶስ መስቀል የሰው ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ ይላል። ከፍ አድርገው እንደሆነ ክርስቶስ በመሞቱና በመነሳቱ የዘላለም ሕይወት ዋስትና መገኘቱን ያምናል። ሃሌሉያ። ካውንስሉም መስቀሉ የወንጌል ማዕከል መሆኑን የመስቀሉን መንገድ የኑሯችን መርህና ዘይቤ እንደሆነ ማለትም በመስጠት ማግኘት የሚስተናገድበት ከሁሉ ኋላ በመሆን ፊተኛ የሚኮንበት በድካም ብርታት የሚገለጽበት ስለዚህም በውርደት ክብር የሚለበስበት የሕይወት ቅኝት መሆኑን ያምናል። ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስም ፍጥረት እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስ ጽድቅ እንደሚጎናጸፍ ያምናል። የኢትዮጵያ ወንጌላውያን አማኞች ዶክትሪን ኦኬ። የመካነ ኢየሱስ፣ የሙሉ ወንጌል፣ የሉተር ቋቋይ የኔ ጠራ ነው። የኔ ዛሬ የወንጌል አማኞች የድል ቀን ነው እዚህ ቤት። ቆይ ይሄ የኢትዮጵያን ወንጌላውያን አማኞች በሙሉ መሰረታዊ አማድ አስተምሮ ዶክትሪን ዶግማ ነው። ሃሌሉያ። ለዘመናት የተዋሸው ነገር እየተበጣጠሰ ነው አሁን። እሺ ከዛስ ይህም አዲስ ፍጥረት በጽድቅና በቅድስና የተቃኘ አዲስ ሕይወት ዘይቤ ይከተላል። በዚህ ምክንያት መጽሐፍ እንደሚያስተምረው
መንፈስም ነፍሱም ስጋውም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ እንዲጠበቅ በተሰጠው ትእዛዝ መሰረት ሁለንተናው በቅዱስ ኑሮ የተመራ ሰው እንዲሆን ያምናል። ሃሌሉያ። እሺ ከፍ አድርግልኝ። አሁንም ኧረ አባቶቻችን እንደው እግዚአብሔር ይባርካችሁ። I have no words። እሺ ቆይ ካውንስሉ እንደሚያምነው ኃጢአት አመጽ ነው፣ እግዚአብሔርን ያለመታዘዝ ሕግን የመተላለፍ ተግባር ነው። ኃጢአት ከእግዚአብሔር ሐሳብና ፈቃድ ውጪ የመኖር ኑሮ ነው። የኃጢአት ደሞዝ ሞት ነው። ካውንስሉ በክርስቶስ አምኖ ዳግም የተወለደ ሰው ኃጢአት ሊያደርግና በኃጢአት ሊኖር እንደማይገባው ያምናል። ነገር ግን አማኝ ኃጢአት ቢያደርግ በእውነተኛ ኑዛዜና ንስሐ ወደ ጌታ ቢመለስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻው ያምናል። ወይኔ ወይኔ ወይኔ! አያችሁ፣ አንዴ ድንሃል እንደፈለግሁን የሚሉትም ትምህርት አፈር በላ። አያችሁ፣ እንደዛ እናምንምኛ። ወደ ላይ አድርገው። አቤት አቤት! የደህንነት ትምህርት ይሄ ጳውሎስ የጻፈው አይመስልም? ጳውሎስ የጻፈው ነው እኮ የሚመስለው። እሺ ቤተክርስቲያን ይላል። አሁን ወደ ጥምቀት ልመጣልህ ነው። ከፍ አድርገው። ወደ ጥምቀት ልመጣ ነው። ቤተክርስቲያን ይላል። ከፍ አድርገው። ወደ ጥምቀት ልመጣልህ። ከፍ አድርገው። ጥምቀትም አለ። ኧረ ምን ያልጻፉት አለ? ያልጻፉት እኮ የለም አባቶቻችን። የጥምቀቱን አሳየኝ። አዎ ከፍ አድርግ። አልፈነዋል። ናት። ቀስ እያልክ በኃይለ ቃሉ ይኸው አልፈነዋል። ቀስ እያልክ ካላየሁት ይሆናል። እስኪ ቆይ አለ ስለ ጥምቀት ኤቭሪ ሲንግል ነገር ነው ያለው። አልፈው እሺ፣ ቀስ እያልክ እንትን በለው። ያየሁት ነው እኔ። እሺ ይኸው ይሄማ ነገረ ቤተክርስቲያን ነው። እዛ ላይ ቀጥሎ ካለ በመሀል ላይ ካለ እንደዛም እየፈለክ እሺ ለብቻ አንብበው ታውቃለህ? ግን ከዚህ በፊት አውቃለሁ። በጣም ተደጋግሜ አለ። ስለ ጥምቀት አለ። ይሄንን መሰለኝ የምትለው ይሄን። እሺ አለ። ላንብበው። እሺ አንብበው። እሺ ቆይ ማከናወን አለበት ከሚለው ከፍ ብለን እናንብበው። ምን ላርግልህ? እኔ ዝቅ እንደዚህ ላርግልህ? እንደሱ። እሺ እንደሱ ካውንስሉ ከሚለው ልጀምር፣ ምናልባት የተቆረጠ ሀሳብ እንዳይኖረው ማለት ነው። እንደዚህ ይላል ካውንስሉ ቤተክርስቲያን። ኧረ በስመ አብ በጣም ደቋል። ትንሽ እናቴ እንትን አድርገው ቃላት ከተሳሳት እንትን አንዴ እንደዚህ ላርግልህ። እሺ አሁንስ? እሺ አሁን አሪፍ። እኔ ላይቭ ላይ ያለው የምትደውሉ ሰዎች እያያችሁ ምንድን ነው ግን? እሺ እንደዚህ ይላል ካውንስሉ ቤተክርስቲያን በክርስቶስ በተገለጠው የወንጌል እውነት ላይ የቆመች ይህንኑ የመዳን ወንጌል ለዓለም ሁሉ ልታውጅ በሕይወቷም ልትገልጸው የተጠራች ባለተልእኮ ማህበረሰብ እንደሆነችና አገልግሎቷን በትህትናና በቅንነት እንዲሁም በተገቢው ስርዓት ማከናወን እንዳለባት ያምናል። እሺ ቤተክርስቲያን በመንፈስ አንድነት የምትመላለስ የጌታ እራትና ቅዱስ የውሃ ጥምቀት በሚባሉ ቅዱስ ስርዓቶች አንድነቷን እየገለጠች እሺ ከፍ በል የቤተ ክርስቲያን ራስ ከሆነው ከክርስቶስ በተቀበለችው ስልጣን ምዕመናኖቿን እያስተዳደረችና እየመራች በዓለም ከሚገኝ ግድፍ ራሷን እየጠበቀች በጎ ምግባር እያበረታታች እስከ ጌታ ምጽአት ቀን ድረስ በዚህ ምድር የምትቆይ የክርስቶስ አካል እንደሆነች ያምናል ይላል። ሃሌሉያ! የወንጌላውያን አማኞች የነገረ ትምህርት ይሄ ነው። በኢየሱስ በማመን ብቻ። ይኸው ጥምቀት እኮ አለ። አሁን በእንግሊዝኛ አድርጌ ላንብብልህ። አይ ቆይ አንዴ በቃ እሺ፣ አወራ። ሌላ አለ ስለ ጥምቀት የምታሳየኝ? እዚህ ውስጥ የለም። በቃ ይሄ ነው። አሳየው እኮ። እሺ አንዴ። ስለዚህ እኔ ላውራ። ጥያቄ ካለ ልክ አይደለም ካልክ እሱ ጋር እናውራ። ችግር የለውም። የተሳሳተ ነው ካልክ የራስህን ነው ችግር የለውም። አሁን እኔ ሚትል አድርግና አንተ ደግሞ አውራ። እኔ እንግዲህ ይሄ ግልጽ ነው። ምንም እንደው እዚህ ነገር ላይ ሀሳብ ራሱ መስጠት በጣም ነው የሚያሳፍረው ማለት ነው። ምን ይላል? እሺ ነገረ ቤተክርስቲያን ወይ ደግሞ ቤተክርስቲያን በሚል አንቀጹ ውስጥ ምን አለ? ካውንስሉ ነው እሺ ያልኳቸው። ካውንስሉ ቤተክርስቲያን በመንፈስ አንድነት የምትመላለስ ከዛስ የጌታ እራትና ቅዱስ የውሃ ጥምቀት በሚባሉ ቅዱስ ስርዓቶች አንድነቷን እየገለጸች የምትቀጥል ናት አለ። ባይዘዌ እዚህ ጋር አንድ ነገር ላሳያችሁ። ምን ይላል? የጌታ እራትና ቅዱስ ጥምቀት አይደለ? ለምሳሌ ይህ የጌታ እራት የሚሉት በመካነ ኢየሱስ እውነተኛ ስጋውና እውነተኛ ደሙ ነው ይላሉ። ይሄ ትክክለኛ አስተምሮና ኢሴንሻል የሆነ ትምህርት ነው።
ኤሴንሻል የሆነ የመጽሐፍ ቅዱሳዊ የክርስቶስ ትምህርት ነው፣ የቤተክርስቲያን አስተምህሮ ነው። ልክ እንደነ ኤፍሬም አይነቶቹ እንደነ መሰረተ ክርስቶስ አይነቶቹ ደግሞ ሌሎቹ ደግሞ እንደውም እንትን ነው ሲምቦል ነው ምሳሌ ነው እንጂ ሪል ፕሬዘንስ የለውም የጌታ ይላሉ። ይሄ ምን እያልኩ ነው? ምስጢራት ላይ ያለውን አስተምህሮ ሊገልጽ አይችልም። ካውንስሉ ምስጢራት ላይ ያለውን አስተምህሮ ሊገልጽ አይችልም። ምን አለ ግን ካውንስሉ በቃ እንደው የጌታ እራት የሚባል ቅዱስ ጥምቀት የሚባል እንፈጽማለን አለ። እንዴት እንፈጽመው? እሱ በቃ እያንዳንዱ እንዳፈጻጸሙ ነው። ባይዘዌ ይህንን እኔ ግልጽ አይምሮ ያለው ሰው ባይዘዌ በጣም መረዳት የሚችል ነው። ወጣት ሆኖ ስፔሻሊ ወጣት ሆኖ ይህንን መረዳት የማይችል በጣም ያሳዝነኛል። ጌታ ይድረስልን ነው የምንለው። ምን አለ ካውንስሉ ስለመግባት ባይዘዌ ይሄ አሁን ያነበብነው ምንድነው? መተዳደሪያ ነው። ባይዘዌ አሁን አንድ ሰው ከእናንተ መሀል እዚህ ፕሮቴስታንት ውስጥ ያላችሁ ለምሳሌ ያው ክርስቲያኖች እኛ አይመለከተንም ግን ከፕሮቴስታንት አንዱ አሁን ለምሳሌ ቸርች ልክፈት ካለ በቃ እነዚህን መተዳደሪያዎች ማሟላት አለበት ነው። በቃ መተዳደሪያው ምንድነው? ለምሳሌ የጌታ እራት የሚባል ዝም ብሎ በኦንላይንም በላይቭም ምንም ሊያደርግ ይችላል። እንደው ዝም ብሎ የሆነ ቂጣ ነገር አድርጎ የሆነ ቪንቶ ነገር አድርጎ ትምህርቱ ላይ ግን የለም፣ ዜሮ። ከመጽሐፍ ቅዱስ ውጭ ማስተማር ይችላል። ለምን? ምንም የገለጸችው ምስጢራት ላይ የገለጸችው ነገር የለም። ካውንስሉ ምስጢራት ላይ ከገለጸ ትበተናለ። ምክንያቱስ የጌታ እራት እውነተኛ ስጋና እውነተኛ ደሙ ነው ብላ ታምናለች። መካነ ኢየሱስ ልብ በሉ፣ እውነተኛ ስጋና እውነተኛ ደሙ ነው የክርስቶስ ብላ ታምናለች። ሪል ፕሬዘንሱን ታምናለች። መካነ ኢየሱስ እነ ኤፍሬምስ አረ የምን እውነተኛ እንደው ዝም ብሎ ይሄ ምሳሌያዊ ነው እንደው ለመታሰቢያ ስለተባለ እንደው ምሳሌ ነው እንጂ የጌታ ፕሬዘንስ አለን ብለ አያምኑ። ባይዘው ይሄንን ከራሳችሁ ከዚህ ካውንስል አባላት ግማሽ ለግማሹ ላሳያችሁ እችላለሁ ማለት ነው እንደዛ የሚለው። ከዛስ ጥምቀት የሚባለውን እስካሁን ስናወራ የነበረው ታች ያላችሁ ክርስቲያኖች እስካሁን ስናወራ የነበረው ምንድን ነው? ጥምቀት እነ ኤፍሬም ጋር የለም ነው እንዴ? አይደለም። ጥምቀት የሚሉት ነገር እኮ ይኖራል። እነ ኤፍሬም ጋር የለም ብቻ ሳይሆን ሌሎቹም ጋር ባይዘው ኦንሊ ጂሰሶችም ጋር አለ ጥምቀት የምንለው። ኦኬ ጥምቀት የምንለው ኦንሊ ጂሰሶች ጋር አለ። ግን ምንድነው አሳየኝ አልኩት። ጥምቀት ላይ ያለውን አስተምህሮ እስቲ እምነታችሁን ኤሴንሻል ትምህርታችሁን እስቲ ያሳየኝ። እምነታችሁን የለም ባይዘው የራሱንም አውጥቶ ሊያሳያችሁ ይችላል ካለው ድንገት የእምነት መግለጫ ካለው ማለት ነው። ይኸው ምን አለሽ ግን ካውንስሉ ምን አለ? እንደው ጥምቀት የሚባል የቅዱስ ስርዓት አለ። በቃ አለ። አዎ አለ። ኤፍሬም ጋም ጥምቀት የሚባል አለ። መካነ ኢየሱስ ጋም ጥምቀት የሚባል አለ። ትክክለኛው አስተምሮ የጥምቀት ግን የትኛው ነው? አሁን እህታችንም መሄድ የፈለገችው ትክክለኛ አስተምሮ የትኛው ጋር ነው ያለው ነው። እኛ ምን እንላለን? ለምሳሌ እንደ ክርስቲያንነታችን እኛ ጥምቀት ለድህነት አስፈላጊ ነው እንላለን። አሁን ያንን ደግሞ ይዛ መካነ ኢየሱስ ደግሞ ከነ ኤፍሬም ተገንጥላ ጥምቀት ኢዝ ናሰሰርሊ ቱ ሳልቬሽን ብላ ታምናለች። ለድህነት አስፈላጊ ነው። ምን ጥምቀት? ይኸው እስቲ ጥምቀት ለድህነት አያስፈልግም፣ ጥምቀት ለድህነት ያስፈልጋል፣ ጥምቀት ሲምቦል ነው፣ አይ ጥምቀት ራሱ ሳክራመንት ነው፣ ሚንስ ኦፍ ግሬስ ነው የሚለውን ካውንስሉ አብራርቷል? አላብራራም። አሁን ምን አሳየን ግን? እንደው በቃ ጥምቀትና ጌታ እራት የሚባል እንዳለ እሱ ማኛ መች ተከራከረን? ኤፍሬም አለ እናምናለን። አዎ የጌታ እራት የምትለውም አለ፣ ጥምቀት የምትለው አለ። ግን አንተ ጋር ያለው ጥምቀት ቫሊድ አይደለም፣ የጌታ እራት ቫሊድ አይደለም፣ መጽሐፍ ቅዱሳዊ አይደለም። ከምን አንጻር? ከኛ አይደል? ከኛ ጭራሽ ርቀሃል፣ የለህም፣ ከቤተ ክርስቲያን ውጪ ነህ። ከክርስቲያን ከመካነ ኢየሱስ አንጻር ራሱ ውጪ ነህ ከቤተ ክርስቲያን። ለምን? መካነ ኢየሱስ የምታምነው ምስጢራት ላይ ይሄን ነው ብለን ነው እያሳየን ያለ ነው። ስለዚህ ካውንስሉ መተዳደሪያ ልክ እንደ ድርጅቶች ማለት ነው መተዳደሪያ ደንብ፣ መተዳደሪያ የእምነት መግለጫ አወጣው አለ። ግን አስተምሮ የለም። በአስተምሮ አንድ ሊሆኑ አይችሉም። ይኸው እስቲ በጌታ እራት ያለውን አስተምሮ አሳየኝ። የለህም። ይልቁንስ ምን አላችሁ? እዚሁ ለሁላችሁም ልንገራችሁ ማለት ነው። ምን አላቸው መሰላችሁ? እያንዳንዱ የራሱ ደግሞ እምነት መግለጫ አለ። ስለሚለያዩ ማለት ነው። ራሳቸው የእምነት መግለጫ አለ። ለምሳሌ ስለ ጌታ እራት እነ ኤፍሬም የራሳቸው እምነት መግለጫ አለ። መካነ ኢየሱስ የራሳቸው አለ። የተለያየ አይነት እምነት ስላላቸው ማለት ነው። ጥምቀት ላይ እነ ኤፍሬም የራሳቸው አለ። መካነ ኢየሱስም የራሱ አለ። ቃለ ሕይወትም የራሱ አለ። ኮንፌሽኖች አላቸው። ስለዚህ እዚህ ላይ አውጥተህ አሳየኝ ያልኩ ጥምቀት እንዳለ ወይም የጌታ እራት እንዳለ አይደለም። እሱን እኛ መጀመሪያም አልካድንም ሲጀመር ማለት ነው። ስለዚህ ማሳየት ያለብህ እነዚህ ምስጢራት ላይ ልብ በሉ። እነዚህ ምስጢራት ላይ በነገራችን ላይ ከላይ ስለ ንስሐ ኮንፌሽኑ ማነው ሶሪ የእምነት መግለጫውን አንዴ ዝቅ አድርጌ ላሳያችሁ፣ የራሳቸውን ማለት ነው ላሳያችሁ። ይኸውላችሁ ነገር ግን ይላል እዚህ ጋር እዩት። ነገር ግን አማኝ ኃጢአት ቢያደርግ በእውነተኛ ኑዛዜና ንስሐ ወደ ጌታ ቢመለስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻው ያምናል ይላል። ይህ ምን ማን ያለው? የካውንስሉ የእምነት መግለጫ አይደለ?
ልብ በሉ። እዚህ ጋር ልዩነታቸውን ላሳያችሁ። ይኸው እዚሁ መግለጫው ላይ ማለት ነው፣ የእምነት መግለጫው ላይ አንድ አማኝ በኑዛዜና በንስሐ ቢመለስ እንዴት የሚለውን መካነ ኢየሱስ ንስሐ አባት ያስፈልገዋል ትላለች። እነ ኤፍሬምስ አረ ዝም ብሎ በቃ ለጌታ ከተናገረ ተመለሰ ማለት ነው ይላሉ ማለት ነው። ካልቪኒስቶች ለምሳሌ ካልቪኒስቶች ምን ይላሉ? ሰው በኃጢአት ምክንያት ድህነቱን አያጣም፣ ኢተርናሊ ሰኪውር ነው ብለው ያምናሉ። ካልቪኒስቶች ማለት ነው። ዳግም ውልደት ላይ ስለ ዳግም ውልደት አንድ ሰው አምኖ ዳግም የተወለደ ይላሉ። ይኸው አንድ ሰው አምኖ ዳግም የተወለደ ይላሉ። ለምሳሌ ቃለ ሕይወት መች ይወለድ? ሲያምን ይወለድ። እሱ እንደ እግዚአብሔር አሰራር ነው ይላሉ። ለምሳሌ ካልቪኒስቶች ደግሞ ምን ይላሉ? ሰው ዳግም እንዴት እንደሚወለድ ከእምነት በፊት ነው ሪጀነሬት የሚያደርገው ይላሉ። ኢሬዚስቲብል ግሬስ በሚባለው ማለት ነው። ለምሳሌ ግን ዝም ብሎ ካውንስሉ የፍቅር ስለሆነ በቃ እንደው አምኖ የተወለደ ሰው በቃ ብለዋል። ለምሳሌ ኮንፌሽናቸውን አውጥተን ማሳየት እንችላለን። የቃለ ሕይወትን ቢሆን በአማርኛው ስላለን ማለት ነው። እዚሁ ኮንፌሽን ላይ አንድ አይደለም። እዚሁ የእምነት መግለጫ ላይ ራሱ አንድ አይደለም። ይኸው እንዴት ነው አንድ አማኝ ዳግም የሚወለደው? እስቲ አብራራው። ኤፍሬም ምን ይላቸዋል? ልክ ሲያምን ዳግም ተወልዷል ይላቸዋል። ኤፍሬም ውሸት ከሆነ ሚቱን ማንሳት ይችላል። ኤፍሬም ምን ይላል? አንድ ሰው ሲያምን እንደው ባመነ ቅስፈት በዘ ዳግም ቅስፈት ምን አልኳችሁ? ባመነ ቅስፈት ዳግም ተወልዷል ይላል ኤፍሬም። ኦኬ። መካነ ኢየሱስስ ሪጀነሬሽን የሚያገኘው ሲጠመቅ ነው ትላለች። ኦኬ። ሲጠመቅ ሪጀነሬት ያደርጋል፣ ዳግም ይወለዳል ትላለች። ልዩነታቸው ይሄ ነው፣ ያስተምሮ ነው። ይሄ ከላይ ቅብ ነው፣ ዌል ፔፐር ነው። እሺ ይሄ ሶሪ ስልክ እየገባብኝ ስለሆነ ነው። መቀጠል ትችላላችሁ። ቴንክ ዩ። እሺ እኔ ደግሞ ልቀጥል። እሺ ዛሬ ያው እንደ ተከታተላችሁት ነው። በጣም ታላቅ የድል ቀን ነው። ቆይ ልደት ቆይ ማን ነው አስገባኝ? እሺ ተሙዬ እሺ አስገባል። እሺ ድገስ ትልካል። እሺ እንደተመለከታችሁት በዚህ ያላችሁ 1300 ሰዎች እኔ ይሄንን ዌብሳይት ከፈትኩና ምን አሳየዋችሁ? ተሙሚ ታርክ ምን አሳየዋችሁ? አንድ ነገር ማን ያስወጣው እንዴ? ማን ያስወጣው? ማንም አላስወጣው። ማን ያስወጣው? አስገቡት። ማን ያስወጣው? ማንም አላስወጣው። እኔ ሞዴሬተር አይደለኝም። ቆይ ይገባል። በቃ ተው። ቆይ ናቱ አለ ናቱ። እንደዚህ በማድረግማ አይሆንም። አስወጡት። አስገቡት። ማንም አላስወጣውም። ቤሊ አንድ ጊዜ ተረጋጋ። ማንም አላስወጣውም። ኔትወርክ ይሆናል ያስወጣው። ቆይ ኤፊም ታቆይ ናቱ ይባሉ ፒራል የሚሉትን እሱ ጋር እስኪ ቼክ አድርጎ እንዲያነብ ነው። ለራሱ ነው። አትግባ አንተ አትምከረው። ራሱ ያውራ። አትግባ። ኤፊን አስገቢው። ኤፊዬ ገስት ላቆይ አስገባ። ወደ ሀሳቤ ልግባ። አሁን እኔ 1300 ሰዎች አላችሁ። ለምንድን ነው ይሄንን ያመጣሁት? ናቲ በተደጋጋሚ እንደነገራችሁ መተዳደሪያ ደንብ ነው ያሳየዋችሁ። ልብ አድርጉ። መተዳደሪያ ደንብ ኢሴንሻልስ ዶክትሪን ተብለው ኦኬ፣ የኛ ዶግማዎቻችን ናቸው። እነዚህ ዶግማዎች ላይ ፈርመህ ነው የምትገባው። ከነዚህ ዶግማ ውጪ ከፈረምክ የወንጌል አማኝ አይደለህም። እዚህ ህብረት ላይ ማን አለ? እዚህ ላይ ማን ፈርመዋል? መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት፣ ሉተራን ሁሉም ፈርመዋል። ናቲ አላሳያችሁም። ጥምቀት የሚለው አልተብራራም ብሎ እሱ ላይ ይዞ ቆመ። እኔ ከመጀመሪያው ጀምሮ ጥምቀት ላይ እንሂድ ሲለኝ አንሄድም፣ ነገረ ድነትን ነው መጀመሪያ ማየት ያለብን ብዬ ከላይ ያስነበብኳችሁንስ ናቲ ፈርቶታል። አላሳያችሁም። ለምንድን ነው ያላሳያችሁ? እዛ ጋር በተደጋጋሚ ምን እያለ እየነገራችሁ ነው? እኛ ምናምነው ሰው በክርስቶስ ኢየሱስ ሲያምን ይድናል ብለን ነው። በኢየሱስ በማመን ብቻ በኢየሱስ በማመን ብቻ ሰው ይድናል ብለን ነው ምናምነው። 4 ነጥብ። ማን ያምናል ይሄንን? ቃለ ሕይወት፣ ሙሉ ወንጌል፣ መካነ ኢየሱስ፣ ሉተራውያን፣ ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ ምን ብለው ያምናሉ? ሰው የሚድነው በክርስቶስ ኢየሱስ ሲያምን ብቻ ነው ብለው ያምናሉ። ሃሌሉያ! እንደዚህም አይነት የጠራ ዶክትሪን ያለው ቤተ እምነት ኢትዮጵያ ውስጥ የለም፣ ከኛ ከወንጌላውያን ጭምር ከውጪ ማለት ነው። ኦኬ፣ ዌብሳይታችን ላይ ያስቀመጥነው ነው ያስነበባችሁ። እዛ ጋር ተብራራ ነገር ጥምቀት ላይ አለ።
ኦብቪየስ ትምህርት እኮ አይደለም ያስቀምጡት። ኤኮ ኢሴንሻል ዶክትሪን የእምነት መግለጫ እኮ ነው አባዬ። የተብራራ ነገር ከዚህ በላይ እንዴት ነው የምታመጣው? ሚዳነው ሰው ሊድን የሚችለው ክርስቶስ ኢየሱስ በመሞቱ በመነሳቱ ዘረዘረና ይሄንን ሲያምን በክርስቶስ ኢየሱስ በማመኑ ብቻ ሰው ይድናል አለ። ማን አለ? መካነ ኢየሱስ አለች እንደዛ። ማን አለ? ሉተራውያን አሉ እንደዛ። ማን አለ? ሙሉ ወንጌል ቃለ ሕይወት አሉ። ሁሉም ይሄን አምነው ትክክል ነው ሃይማኖታችን ነው ብለው ተስማምተው ፈርመው ህብረት ፈጽመዋል። ናቲስ አይ ዛሬ መጥተው ኖ ህብረት መፈጸም አትችሉም፣ ለምን ልዩነት አላችሁ? እባካችሁ ልዩነት አላችሁ፣ እዚህ ጋር ልዩነት መካነ ኢየሱስ እምቢ ማለት አለብሽ እንዴ? ህብረት ፈጸም መሰረቱ መስራች ሆነች መካነ ኢየሱስ እኮ አንድ ነን ትምህርት አሉ። ደጋግመ አይምሯቸው ስር እንዲቀመጥ የምትነግራቸው ነገር አለ። እኔ ደግሞ ደጋግሜ እነግራቸዋለሁ አይምሯቸው ላይ እንዳይቀመጥ። ምን መካነ ኢየሱስ ጥምቀት ያድናል ስትል ሚንስ ኦፍ ግሬስ ነው ብላ ነው የምታምነው። ያድናል ማለቷ እምነት ይፈጥራል ነው እያለች ያለችው ጥምቀቱ። ስለዚህ የእምነት ያድናል ነው የምትለው። ሉተር አምስቱ ሶላዎችን እንግዲህ እዚህ የሚወያዩም ሰዎች አሉ። አምስቱ ሶላዎችን ዘመኑን ሙሉ ሲያስተምር የኖረው የሉተር ፍልስፍና ነው አይደል እንዴ ስትሉን የኖራችሁት? ዛሬ ምን ተገኘ? ሉተር አይደል እንዴ ዘመኑን በሙሉ አምስቱ ሶላዎችን ሲያስተምር የኖረው? አምስቱ ሶላዎች ምንድናቸው? አንዱ ፌዝ አሎን እምነት ብቻ። ሰው ለማመን ምን ያስፈልገዋል? እምነት ብቻ በኢየሱስ በማመን። የማ ትምህርት? ሉተራውያን በጥምቀት ነው ያድናል የሚሉት። ኖ ጥምቀት ያድናል ሲሉ ሚንስ ኦፍ ግሬስ ነው እምነት ይፈጥራል እያሉ ነው። ጥምቀቱ በራሱ ያድናል እያሉ አይደለም። እናንተና ሉተራውያን እናንተና መካነ ኢየሱስ ላይ ሰማይ ከምድር እንደሚርቅ እንደዛ ርቀት አለ፣ ልዩነት አለ። እሱን ደግሞ አሳየናችሁ እኮ የኤሴንሻል ዶክትሪናችን ብለው እዚህ ዌብሳይት ላይ ያነሳው ላይ ከመታደሪያ ደንቡ በቀኝ በኩል ስትሄድ የህብረቱ አባል የሆኑ ዝርዝር ላይ ኢትዮጵያ ውስጥ ያሉ በሙሉ እዛ ውስጥ አሉ። በሙሉ ከዛ ውጭ መሆን አትችልም። ለማተር ኦፍ ፋክት አሁን ፍቃዱንም ሰጪና ከልካዩም እዛው ካውንስሉ ጋር ነው። በፊት በአብያተ ክርስቲያናት ነበረ፣ አሁን ያለው እዛው ነው ሄደዋል። ኦኬ ሶ የኢትዮጵያ ወንጌላውያን አማኞች በሙሉ በነገረ ድነት ልዩነት የለንም፣ አንድ አይነት ነው ያለን። ጥምቀት ላይ ልዩነት አላችሁትን እናንተ የምትፈጥሩት ታሪክ ነው። ጥምቀት ላይ እነሱ ሚንስ ኦፍ ግሬስ ብለው ያምናሉ። እኔ ለምሳሌ ሙሉ ወንጌል ነኝ። እኔ በሳከርመንቱ ብዬ አላምንም። እኔ በቃል በኩል ነው ምለው። እነሱስ በቃልም በሳከርመንቶቹም በኩል ነው። ሚንስ ኦኬ ሚንስ ነው ብለው ነው የሚያምኑት። እምነትን ይፈጥራል ብለው ነው የሚያምኑት ጥምቀቱ። እኔ ደግሞ ቃል ብዬ ነው ማምነው። እነሱ በቃልን አይደለም አይሉም፣ ቃልን ይቀበላሉ። ልክ ነው፣ በቃልም ነው በሳከርመንቶቹም ደግሞ ሊሆን ይችላል ብለው ነው የሚያምኑት። ልዩነት አለ የለ? ይኸው ልዩነት የለንም፣ አንድ ነው ዶክትሪናችን፣ ነገረ ድነታችን ይሄ ነው ብለው ክሬት አድርገው ዶክትሪናቸውን አለመወቅልን ብለው ፖስት አድርገው ሲያበቁ አንተ ዛሬ መጥተህ እባካችሁ መለያየት አለባችሁ ትላለህ። እና በጣም የሚያስቅ ነገር ነው። እሺ ሌላው ስለ ካልቪን ያነሳዋለ መጨረሻ ላይ ካልቪን የሚባል ሃይማኖት አለ እንዴ? ኧረ መጀመሪያ ስለምትከራከሩት ነገር ባካችሁ ጠንቅቃችሁ ወቁ። ካልቪን የሚባል ካልቪን የአርመን ምን ትምህርት እኮ ነው እሱ፣ ቪው ነው እኮ በቤተ ክርስቲያን ውስጥ ያለ ትምህርት ነው። ለምሳሌ እናንተ ኦርቶዶክሳውያን ናችሁ፣ ጭራሽ አንድን ማዕከላዊነት ያለበት ቤተ እምነት ውስጥ ነው ያላችሁት። ይሄው በማርያም የጥንት አብሶ አለባት የለበት ስትከታከቱ አይደል የምትሉት? ናቲ አሁን አንተ ሰሞኑ ራሱ ቤተክርስቲያን ፋለበለች ሎካል ቸርቿ እየተባለ ስትቀጠቀጥ አይደል የምትውለው? አንድ ማዕከላዊነት ያለበት ቸርች ውስጥ ሆነ እንኳን የትምህርት ልዩነት የለም እንዴ? አንድ ነን ወጥነን እንኳን የምትለው አንተ ውስጥ መዓት ትምህርት ከነገረ ድነታችሁ ጀምሮ ሁሉም ሰው ድኗል ከአዳም በደል፣ ኧረ ሁሉም ሰው አልዳነም እያሉ ልደተ ቃል which is የነሱ ትክክል ቢሆንም ስትከታከቱ አይደል የምትሉት? አንድ ቸርች ነን ብላችሁ አንድ ማዕከላዊነት ያለበት ቸርች ውስጥ እንዴ? እኛ ጋር ሲሆን ካልቪን እና የሆነ የሚባል ቪው ሲኖር የኛን ለምንድን ኦፍ ኮርስ የቪው ልዩነት አለ። ካልቪን የሚባል ቤተ እምነት ካልቪን የሚባል ሃይማኖት የለም። ካልቪኒስት የሚባሉት የካልቪን ቲቺን እንደዚህና እንደዚህ ነው ብለው የሚያምኑ አሉ። አይ በዚህ በኩል አይደለም እንደዚህ ነው ብለን ነው የምናምነው የሚሉ ደግሞ አሉ። እነዚህ ሰዎች ሃይማኖት የላቸውም፣ ዲኖሚኔሽን የላቸውም። ስለ ዲኖሚኔሽን ለምሳሌ ሙሉ ወንጌል ሊሆን ይችላል፣ ቃለ ሕይወት ሊሆን ይችላል፣ የሆነ ቦታ ሊሆን ይችላል። ሰውየው ግን ያንን ቪው ይዛል። ኦኬ የሆነ ቪው ይዛል። ከካልቪን የሆነ ቪው ይዝና ይሄ ነገር ካልቪን እንደዚህ ነው ብዬ ማምነው ይላል። ኢሴንሻል አይደለም እሱ። በነገራችን ላይ መሰረት ኢሴንሻል ዶክትሪን ላይ አይደለም መሰረት። ኢሴንሻል ዶክትሪናችንንም አሳየናችሁ እኮ ኢሴንሻል ባልሆነ ጉዳይ። እናንተ ግን ኢሴንሻል በሆነ ጉዳይ ላይ እንኳን ነገረ ድነት ላይ ከአዳም በደል ነፃ ወጥቷልና ከአዳም በደል ነፃ አልወጣም እየተከታከታችሁ ነው።
ይሄ ማለት እንግዲህ ሁሉም ሰው ድነዋል የሚልና ሁለት ሰው አልዳንም የሚል አንድ ላይ እኮ ሳክራመንት እየተካፈላችሁ እኮ ነው አንድ ቤተክርስቲያን ነን ብላችሁ። ስለዚህ ቪውን አምጥተህ ሃይማኖት አታርገው። የወንጌላውያን አማኞች ሃይማኖታችን ይሄው ዓለም ይወቅ ብለን አነበብክልን፣ እግዚአብሔር ይስጥ። መካነ ኢየሱስም ቃለ ሕይወትም ሉተራውያንም ሁሉም ምን ብለው ያምናሉ? ሰው ሚድነው በኢየሱስ ክርስቶስ በማመን ነው። ሃሌሉያ። በቃ ይሄ ነው እምነታችን። መካነ ኢየሱስ ነች እኮ መስራቿ፣ ሉተራውያን ናቸው እኮ መስራቾቹ። ወዴት ይሸሻል? አይሸሽም። ስለዚህ ጥምቀቱ ላይ ብቻ ነው ትኩረት አድርገህ ያወራኸው አንተ። በነገራችን ላይ ሰው በእውነተኛ ንስሐ ይመለሳል የሚለውን ልትችበት የሄድከው መንገድ በጣም ዘግንኖኛል። እኔ ሰው ክርስቲያን ኃጢአት መስራት የለበትም፣ በንጽህና ነው መኖር ያለበት። ድንገት ግን ኃጢአት ከሰራ በእውነተኛ ንስሐና ኑዛዜ መመለስ አለበት የሚለውን ለምን እንደተቸው አልገባኝም። ከዚህ በፊት ስትከሱን የነበረው አንዴ ድናችኋል እንደፈለጋችሁ ሁኑ ይላሉ ነበር። ይኸው የኢትዮጵያ ወንጌላውያን በሙሉ እምነታችን ይሄ ነው። ሰው አምኖ እንደፈለገ ይሆናል ሚለገጥ በእውነተኛ ንስሐና ኑዛዜ መመለስ አለበት ኃጢአት ቢሰራ ብለን ነው ምናምነው። ይሄው ሃይማኖታችን ኢየሱስ ያድናል ነው። ጥምቀት ያድናል ሲሉ ሚንስ ኦፍ ግሬስ ነው ብለው ነው የሚቀበሉት። እናንተ እንደምታምኑት አይደለም። አሁን በመካነ ኢየሱስ ጀርባ ላይ ተጣብቆ ማምለጥ የለም። ዶክትሪናችሁን ያዙ፣ የቤተ እምነታችሁን ትምህርት አምጡና ዲቤት አድርጉ ከኛ ጋር በራሳችሁ። አይ በመካነ ኢየሱስ በኩል መውጫ መንገድ እናገኛለን በዛ እናምልጥ በሉተራን አድርገን ባካችሁ አሾልኩን የለም። ምክንያቱም እነሱ ሚሉትና እናንተ የምትሉት ሰማይ ከምድር የሚገናኝ አይደለም ነው። ካልክም አንተ የምታምነው የቤተ እምነትን እንደ ኦርቶዶክስ ያዝና ይሄው ዲቤት እናድርግ። የጌታ ራት ላይ ነው የምትፈልገው ዲቤት ማድረግ? ይሄው አለው እኔ አንተም አለ ኦርቶዶክስ ሁንና ዲቤት እናድርግ። በመካነ ኢየሱስ ነው ማምለጥ የምፈልገው ኤፍሬም እባክህ እያልክ መካነ ኢየሱስን እየሰበክ ነው። ደስ ይለኛል በአንድ በኩል። ለምን ለሰው ሁሉ እየነገርክ ያለው መካነ ኢየሱስና ሉተራን እውነተኛ ናቸው እነሱ በትክክለኛው ያምናሉ እያልክ እየተከራከርክላቸው ነው። ቢያፎፍ እነሱ ኦርቶዶክሶች ስሙት ናቲንና ሉተራን ሁኑ፣ መካነ ኢየሱስ ሂዱ። እዛ እውነተኛ የእውነት ወንጌል አለ። እዛ ሂዱና የዘላለም ሕይወትን አገኙ። እዛ ጌታን ተቀበሉና እዛ ሁኑ። እውነት እዛ ቤት አለ። ናቲም እየነገራችሁ እየጠቆማችሁ ያለው እዛ ነው። ግን ናቲ እንደሚያምነው አይደለም እነሱ የሚያምኑት። እሱ መረጋገጥ አለበት። ራሳችሁን ችላችሁ ግን ሙሉ ወንጌል መካነ ኢየሱስና ሉተራን ባካችሁ አድኑን ሳትሉ ራሳችሁን ችላችሁ የምትከራከሩ ከሆነ ይሄው የጌታ ራት ላይ አለው። እኔ እናንተም የጌታ ራትን ዶክትሪናችሁን ይዛችሁ ነው፣ እኔም የቤተ እምነትን ዶክትሪን ይዤ ልምጣ። ይሄው እንወያይ። እኔም አለው እናንተም አለው። ስለዚህ አሁን ያሳያችሁ ናቲ ላይ በግልጽ ሰው ሚድነው ክርስቶስ ኢየሱስን በማመን ነው ብለን ነው ምናምነው ብለው አብያተ ክርስቲያናት በሙሉ ተስማሙ እና ፈረሙ። የኛ ትምህርት ይሄ ነው ብለዋል። ስለዚህ አሁን ሜሪን የት ነው የምትሄጂው? ከየቱ ጋር ነው የፈለገችበት ነው የምትሄደው? ሁሉም አንድ አይነት ነው፣ ይሄው አንድ አይነት ነን ብለዋታል። እሷ መቼስ መታ ጭራው ተቆርጦ ገዳም ለተሰራለት ሰይጣን መታ አትሰግድም። መቼስ ከወንጌላውያኑ ውጪ እምነት ውጪ ወጣ ማለት ነው። ማድረግ ከፈለገች መብቷ ነው። ፍጡር ማምለክ እግዚአብሔር ማምለክ ሰለቸኝ ፍጡር ላምልክ ካለች ትሄድና መብቷ ነው። ሄዳ ጧፍ አድርጋ መስገድ ማምለክ ትችላለች። የተላለፈ እንዳይሆን ጨርሻለሁ። አትግባ፣ በሰዓት ታወራለህ። ናቲ ጨርሻለሁ። ቆይ ናቲ ብቻ ነው መግባት የሚችለው። ናቲ አሁን የናቲ እኔ ጨርሻለሁ። አሁን ጨርሻለሁ። ናቲ ነው መግባት የሚችለው፣ ሌላ ሰው እንዳይገባ። እንጨርስ ካለ አሁን እዚህ እኔ ስለሆንኩ የመጨረሻ አቅራቢ እዚህ ጋር መጨረስ እንችላለን። ወደ ዲቤት መሄድ እንችላለን። ናቲ እቀጥላለሁ ካለ ግን በዚሁ ነው የሚቀጥለው። ናቲ ነው የሚቀጥለው፣ ሌላ ሰው አይደለም። ናቱ ወይ እሺ፣ ቀጥልና ኖ ቀጥሉና ናቲ ነው አንድ ውይይት እንድንገባ ፈልጋለሁ። እሺ ምንድነው ምንም አሁን ይሄ የምናፈርሰው የተገነባ ነገር ስለሌለ አንድ ብቻ ሀሳብ ላይ ልናገርና እንትን ልበል። ምክንያቱም የተወራው ወሬ ሌላ ነው። ኦኬ በነገራችን ላይ በጣም በተደጋጋሚ ሚንስ ኦፍ ግሬስ ነው የምትለው እያለ ከጎን ምን ይላል? እምነት ይፈጥራል ይላል። ሚንስ ኦፍ ግሬስ ምን ማለት ነው? እምነት ይፈጥራል ማለት ነው እንዴ? ሚንስ ኦፍ ግሬስ ማለት ራሱ እኮ ጸጋውን መቀበያ ማለት ነው። የሚያድነው ምንድን ነው? ጸጋው ነው አይደለ? በጸጋው አይደለ? ምንድን ነው ያንን የሚያድን ጸጋ መቀበያ ነው ብላ ነው የምታምነው። ኦኬ ሚንስ ኦፍ ግሬስ ማለት ጸጋውን መቀበያ ማለት እንጂ እምነት ይፈጥራል ማለት አይደለም። በጣም በተደጋጋሚ ወንድማችን ምን እያለ ነበር? ሚንስ ኦፍ ግሬስ ነው ብላ የምታምነው እምነት ይፈጥራል ማለት ነው። ትርጉሙ እንደዛ አይደለም። ሚንስ ኦፍ ግሬስ ማለት እምነት ይፈጥራል ማለት አይደለም። ከሆነ የፈለግከው እንዳሁኑ ዌብሳይት ከፍትልሃለሁ፣ ቦክ ኦፍ ኮንኮርድንም ከፍትልሃለሁ፣ ታሳየናለህ። የለም ኦኬ የለም። ይልቁንስ ግን ሚንስ ኦፍ ግሬስ ነው ማለት ጸጋውን የምንቀበልበት ነው ብላ ታምናለች
መካነ ኢየሱስ አሁን ርዕሱ ምንድነው? መካነ ኢየሱስ ምን ብላ ታምናለች? አንተስ ምን ብላ ታምናለች? በአስተምህሮ ደረጃ ነው። በምን በቪው ነው አይደለም። ይኸው እምነቴ ኦኬ የመጽሐፍ ቅዱስ ማብራሪያ ብላ ያስቀመጠችው ቡክ ኦፍ ኮንኮርድ ነው። ከፍቼ እያሳየኋችሁ ያለሁት ይህ ምንድነው? እምነቷ ነው። ኦኬ እምነቷ ነው። ስለዚህ እምነቴ ምንድነው አለች? ይሄው ይህ ጥምቀት ለድህነት አስፈላጊ ነው እና ሚንስ ኦፍ ግሬስ ነው ራሱ ባይ ዘ ዌይ ሚንስ ኦፍ ግሬስ ነው ሲባል ነው የተለየ ምን አለ? ጸጋውን የምንቀበልበት ነው። እኛም እናምናለን። ሚንስ ኦፍ ግሬስ እኮ ብለን ጸጋውን የምንቀበልበት ብለን እኛም እናምናለን እኮ አይደለ? ግልጽና ግልጽ ነገር ነው ማለት ነው። እምነት ይፈጥራል ማለት ግን አይደለም። ይሄ ስህተት፣ ትልቅ ስህተት ነው የተሳሳትከው። ምንም አይገናኝም። እምነት መፍጠርና ሚንስ ኦፍ ግሬስ መሆን በቃልም ደረጃ በምንም በጣም የተለያዩ ነገሮች ስለሆኑ ማለት ነው። ግን ራሷ ሉጥ ማናት መካነ ኢየሱስ ግን ለቤተ ክርስቲያን አንድነት ሳክራመንት አድሚኒስትሬሽን ግድ ነው፣ በቃ ወሳኝነት አለው አለች። ባይዘው የንስሐውን ለምን እንደጠቀስከው እንጃ ምናምን። በቃ ንስሐውን የጠቀስኩት ይኸው የንስሐ አባት አላቸው። ኦኬ ምስጢረ ንስሐ የሚለውን ይቀበላሉ እነሱ ማለት ነው። ኦኬ የንስሐ አባት አላቸው። የንስሐ አባቱ ፈትቻለሁ ሲል ባይዘዌ ማውጣት ማሳየት ይችላል። ፈትቻለሁ ሲል ነው ይቅር የሚባለው። ኦኬ በአብ በወልድ በመንፈስ ቅዱስም ባለኝ ስልጣን ፈትቻለሁ ሲል ይቅር ይባላል። ይሄ እናንተ ጋር የለም። የንስሐ ትምህርታችሁ ራሱ የተዛባ ነው። ስለ ንስሐ ያላችሁ ትምህርት የተዛባ ነው ማለት ነው። የካውንስሉን የእምነት መግለጫ አለና ምን አለ መሰላችሁ? ለምሳሌ ሰው በኢየሱስ ሲያምን ነው የሚድነው። ይኸው አዳኙ መካከለኛው ኢየሱስ ነው። እኛ እናምንም እንዴ? ማንም የሚያምነው ነው። ይሄ ግድ ነው። ታዲያ ሌላ አዳኝ አለ እንዴ? ኢየሱስ ነው የሚያድነን ነው። ይኸው ቤዛ የሆነልን ለኃጢአታችን የሞተልን እሱ ነው። ምንም ይሄ አንተ ያመጣኸው ኢቭን የተለየ ነገር ሆኖ አይደለም። አሁን እያነሳ ነው ያለነው ነገር ምንድን ነው ግን? ኦኬ ህይወት የሚገኝበት ትምህርት አለ ስላለን መጽሐፍ ቅዱሳችን ትክክለኛ አስተምህሮ የት ነው ያለው ነው ያለችን እህታችን። ለምሳሌ በአስተምህሮ ደረጃ ጥምቀት ላይ ያለ አስተምህሮ፣ ቁርባን ላይ ያለ አስተምህሮ ከአንዱ ይለያያል አለን። እንዴት? ይኸው መካነ ኢየሱስ ሚንስ ኦፍ ግሬስ ነው ብላ ታምናለች። ኤፍሬምስ ታምናለህ? ካመንክ ሚውትን እስቲ አንሳ። ታምናለህ ሚንስ ኦፍ ግሬስ ነው ብለህ? አንተ እንደፈታኸው ራሱ እንደው እምነት ይፈጥራል እንኳን ቢሆን ትርጉሙ እምነት ይፈጥራል ብለህ ታምናለህ? አታምንም። የለም እምነት፣ እንደዚህ አይነት እምነት የለም። እንደውም ትቃወማታለህ ማለት ነው። ትቃወማታለህ። ይኸው ጥምቀቱ ለድህነት አስፈላጊ ነው፣ ለዛ ደግሞ ህፃናትን እናጠምቃለን፣ ህፃናት የሚጠመቁት ለድህነት ነው ብላ ታምናለች። ታምናለህ? አታምንም። ወይስ ባይ ዘ ዌይ ካልቪኒስት ምናምን ብሏል። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ትቀበላለህ? አትቀበልም። ይኸው የእምነት መግለጫ ነው። ባይ ዘ ዌይ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የእምነት መግለጫ ነው። የነ ቃለ ሕይወት የካልቪኖች ማለት ነው። ትቀበላለህ? አትቀበልም። ኦግስበርግ ኮንፌሽንን ትቀበላለህ? አትቀበልም። እንደውም ያወግዟቸዋል። አሁን በጣም ሜሪ ልብ ማለት ያለብሽ ነገር እዚህ ውስጥ ያለ ነው፣ ልዩነቱን እንድታቂ ስለሆነ ነው። ይኸው መካነ ኢየሱስ ህፃናትን የማያጠምቁትን ታወግዛቸዋለች። ለምሳሌ ባይዘዌ ካውንስሉ ላይ እንዲህ አይነት ጥያቄ ሊመጣባችሁ ይችላል ከስር። ለምሳሌ ካውንስሉ ላይ ታዲያ አንድ እንዴት ሆኑ? ለኦርቶዶክስ ጠላት መሆን ስላለባቸው ይኸው እኔ ግልጽ ነው የምናገረው። ባይዘዌ ለኦርቶዶክስ ጠላት መሆን ስላለባቸው አንድ ይሆናሉ። ለጠላትነት ማለት ነው፣ ለጠላትነት እንጂ በአስተምህሮ አንድ ሆነው አይደለም። በአስተምህሮ ደረጃ አንድ ሆነ አንድ አይነት ትምህርት ኖሮ አይደለም። ባይዘዌ እዚህ ካውንስል ውስጥ ለምሳሌ የቆሮንቶስ መልእክትን ሚስ ወይ ደግሞ አቢውዝ አድርጎ አይ በልሳን እናገራለሁ ሻራባራባራ ምናምን የሚል አለ። አይ ይሄ እንደው የመጽሐፍ ቅዱስ አይደለም ከመንፈስ ቅዱስ አይደለም ደግሞ የሚሉ ከራሳቸውም አሉ። ለምሳሌ በአስተምህሮ ደረጃ የመጽሐፍ ቅዱስ አፈታታችሁ ራሱ ትክክል አይደለም። ለምሳሌ ማለት ነው። ለምሳሌ መካነ ኢየሱስ ቅዱሳን ስለኛ ይጸልዩልናል። ባይዘው ስለ መላእክት ቅድም ኮንፌሽኑ ላይ አይታችኋላ። ማን ነው መግለጫ የእምነት መግለጫ ብላ ካውንስሉ ላይ ያስቀመጠችው ማለት ነው። ለምሳሌ ስለ መላእክት ምናምን አስቀምጣለች። ይጸልያሉ አይጸልዩ? መላእክት ስለኛ ይጸልያሉ ብላ ታምናለች መካነ ኢየሱስ። መላእክት ስለኛ ያማልዳሉ ብላ ታምናለች። ኤፍሬምስ ያምናል? በለጠስ፣ ዳኒስ አያምኑ፣ ሌላ ናቸው። ሶስቱም የተለያየ አይነት ትምህርት ነው ያላቸው። ኢንቮክ ነው እንጂ አናደርግም የምትለው ባይዘው መካነ ኢየሱስ ስለኛ ያማልዳሉ ብላ ወይም ደግሞ ጸሎት ያቀርባሉ፣ ስለ ቤተክርስቲያን ጸሎት ያቀርባሉ ብላ ታምናለች። ቅዱስ ቁርባን እውነተኛ ነው ብላ ታምናለች። እውነተኛ ነው ብሎ ያመነ ብቻ ነው ደግሞ ፓርቴክ መካፈል መሳተፍ የሚችለው ማለት ነው። አሁን እኛ እያወራን ያለ ነው ምንድን ነው? በአስተምህሮ ደረጃ እህታችን ሜሪ የተለያየ ሆነባትና
ማጣራት ለምን ኖረ ለምን አንድ አልሆነም የሚል ጥያቄ ስላነሳች ያለውን ልዩነት ገልጠን አሳየን። ይሄው መካነ ኢየሱስ ጋርና አንተ ጋር ያላችሁ ልዩነት። ቅድም ግን እንደው በማመን ብቻ ሲል ነበር። ፌዝ አሎን ባይዘወይ ሉትራንም ይላሉ። ፌዝ አሎን ግን ሲሉ ሉትራኖች ባይዘወይ እምነት ብቻ ሲሉ ሉትራኖች ምስጢራትን ያገለለ አይደለም፣ ወይ ደግሞ ምስጢራትን ያሽቀነጠረ ያስወገደ አይደለም። ምስጢራትም ለድህነት አስፈላጊ ናቸው ብለው ያምናሉ። ኦኬ እንደዛ ብለው ያምናሉ። አሁን ችግሩ ምንድነው ግን በዚሁ በአንዱ መጽሐፍ ቅዱስ የተለያየ አይነት አስተምሮ መኖሩን እኛ ከፍተን ማስረጃ አሳይተናል። ልብ በሉ። መካነ ኢየሱስ ለቤተ ክርስቲያን አንድነት አለች። ኦኬ ለቤተ ክርስቲያን አንድነት ምን መሆን አስፈላጊ ነው አለች? ምስጢራትና ወንጌል ላይ መስማማት አለብን። ለምሳሌ ወንጌል ላይ ስትል ዮሐንስ ወንጌል ምዕራፍ 3 ኤፍሬምና ዳኒ የሚተረጉሙትን ዝም ብለሽ ጠይቂ ሜሪ። የተለያየ አይነት ትርጉም ነው የሚሰጡት። መካነ ኢየሱስ ለጥምቀት ነው የምትተረጉመው። ኦኬ ለጥምቀት ነው የምትተረጉመው። የተለያዩ አይነት ግን እምነቶች ግን ወይ ደግሞ ዲኖሚኔሽኖች ግን የተለያየ አይነት ትርጉም ይሰጣሉ። ለምን? ጥምቀትን ሪጀክት ለማድረግ ማለት ነው። ሪጀነሬት ወይ ደግሞ ዳግም ውልደት ደግሞ በጥምቀት እንዳለ ከሰይጣን እንደሚታደገን እንደሚቤዠን ኦኬ ትናገራለች መካነ ኢየሱስ። ይሄ ሁሉ የለም ማጋ እነ ኤፍሬም ጋር እነ ኤፍሬም ስል ባይዘዌ ፐርሰናል አይደለም። እሺ እያወራ ያለሁት የነሱ እምነት ብለው የነሱ ቤተክርስቲያን ብለው የሚጠሯት ጋር ማለት ነው። ለምሳሌ ሙሉ ወንጌል ማለት እንችላለን። ለምሳሌ ህፃናትን አናጠምቅም መጽሐፍ ቅዱሳዊ አይደለም፣ እንደውም ይልቁንስ እንቶ ፈንቶ ነው የሚል ይመጣል። በኋላ ግን አወጣችሁ ልክ እንደዚህ አይነት ካቴኪዝም ስታሳዩአቸው እኛ ምን አገባን ሉተር የራሱ ጉዳይ ካልቪን የራሱ ጉዳይ የሚልን አይነት ነገር ያመጣሉ ማለት ነው። በኮንፌሽን ደረጃ ራሱ ፎር ሳሊቬሽን ጥምቀትን ለምሳሌ ቃለ ሕይወት አትልም፣ ታጠምቃለች። ቃለ ሕይወት ለምሳሌ ህፃናትን ታጠምቃለች፣ ግን ለድህነት ነው ብላ አይደለም የምታጠምቀው። ልዩነቱን ተመልከቱ። ይኸውላችሁ መካነ ኢየሱስና ቃለ ሕይወት ህፃናት ያጠምቃሉ ሁለቱ፣ ግን ቃለ ሕይወት ስታጠምቅ አይ ለድህነት አይደለም ብላ ነው የምታምነው ማለት ነው። ለድህነት አይደለም ብላ ነው የምታምነው። ልጁ የሚጠመቀው ህፃን ልጅ መቼ መንፈስ ቅዱስ እንደሚቀበል እንደው ማናቅም። እሱ ደስ እንዳለው እግዚአብሔር ደስ እንዳለው ካደገም በኋላ ሊሰጠው ይችላል፣ ህፃንም እያለ ሊሰጠው ይችላል። እንደው ያንም ሲጠመቅ እሱ አይታወቅም ብላ ነው የምታምነው። ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ማለት ነው። ግን ሚንስ ኦፍ ግሬስ የሚል ነገርን ደግሞ ልታገኙ ትችላላችሁ በተቃራኒ ማለት ነው። ኦኬ ስለዚህ እኛ እያወራን ያለነው ምንድን ነው? ስለ አስተምህሮ ነው። አስተምህሮ ላይ እንዲህ አይነት ዝብርቅርቅ ያለ ነገር እንደሆነ ይህ ይልቁንስ ይህ ጥምቀት የምትለው መካነ ኢየሱስ ወደ ቤተ ክርስቲያን መጨመሪያ እንደሆነ ታምናለች። ለምሳሌ ኤፍሬምን እንዲጠይቁ ሜሪ ወደ ቤተ ክርስቲያን የምንጨመረው በጥምቀት ነው ወይስ በምንድን ነው? አይ በጥምቀት አይደለም ይልሻል። መካነ ኢየሱስ ኧረ በጥምቀት ነው ይሉሻል። ስለዚህ ሁለት የተለያየ የተዛባ ዝብርቅርቁ የወጣ እምነት ሁለት ብቻ አይደለም ባይዘውን ኢትዮጵያ ውስጥ ካሉት ቢያንስ እንደው በጣም በዋነኝነት የተጠቀሱ ናቸው እንጂ እነዚህ ፕሮቴስታንቲዝም የተለያየ አይነት አስተምሮ ያለው ነው። ለምሳሌ በፈቃድ ደረጃ ራሱ ከአባቶች የሚቃረን የቅድስት ሥላሴን ፈቃድ ያማከለ ትምህርት በግለሰብም ሲሰጥ አይተናል እዚህ ላይ ማለት ነው። ባይዘዌ ስለ መካነ ኢየሱስ የተባለውን ቪዲዮ ያላችሁ ገብታችሁ ልታግዙኝ ትችላላችሁ፣ ወይም ደግሞ ትንሽ ደቂቃ ልትሰጡኝ ትችላላችሁ። ሰው መካነ ኢየሱስ ሄደ ተጠመቅ አንለው፣ ምክንያቱም ያው ናት። እንደውም ልንገራችሁ አንድ ነገር ቀለል አድርጌ ኦኬ እንደው ግድ ካውንስሉ ስላሉ ግድ ስለሆነባቸው እንጂ ማለት ነው። ኤኒዌይስ እኔ እዚህ ጋር አበቃለሁ። ምክንያቱም እያንዳንዱን ማስረጃ ስለ ጥምቀትም ያላትን አስተምህሮ ስለ ቁርባንም ከሆነም ደግሞ አውጥቼ ላሳይ ይችላለሁ። ያን ሁሉ ነገር አወጥተን ማስረጃ አሳይተናል። በጣም በሚያሳዝን ሁኔታ ግን ከኔ ጋር የተወያየው ወንድማችን ኤፍሬም የራሱ የኔ የሚለው የእምነት መግለጫ እንደሌለ አይተናል እና ይልቁንስ የካውንስሉን ይዞ የሚንቀሳቀስ እንደሆነና የራሱ የእምነት መግለጫ እንደሌለው ማስረጃ እንደሌለው አይተናል። ደግሞ አቀርብና ፕሬዘንቴሽን ከዛ እንቀጥላለን በምትፈልገው መንገድ። የራሱ የለውም ኤፍሬም የእምነት መግለጫ ብለኸኛል። ኦፍኮርስ የራሴ የለኝም። እግዚአብሔር ይባርክ እሱን ስላልክ። የካውንስሉን ነው ይዞ የሚንቀሳቀሰው እንዴ? የወንጌል አማኝ እኮ ነኝ። ካውንስል እኮ የወንጌል አማኞችን የእምነት መግለጫ እኮ ነው አሁን ያስነበበ ፖስት ያደረገልህ እኮ የኢትዮጵያ ወንጌል አማኞች እንዲህ ነው ምናምነው ብሎ ነው። የራሱ ትላለህ እንዴ? የራሴ መነጽር አረከው እኮ የራሴ በእምነት አቋም መግለጫ የለኝም እኔ። የአባቶቼ ነው ያለው፣ የቤተክርስቲያን ነው ያለው። የቤተክርስቲያኑ ደግሞ አስነበብነ። ምን ጥያቄ ያለው? ስለዚህ የራሱ ኤፍሬም የለውም የራሱ እንዳትል። የኤፍሬም የራሱ የሚያመልክበት ቸርች እያልክም ከሆነ ጠቅላላ ቸርች ውስጥ እኮ ጠቅላላ አሉ። ኢትዮጵያ ውስጥ ያሉ ቸርቾች በሙሉ አሉ እዛ ውስጥ ማለት ነው። ኦኬ ስለዚህ የኔ እዛ ውስጥ ነው ያለው ማለት ነው። የእምነት መግለጫዬን አሳይቻለሁ። እሱ ነው የካውንስሉ ኤፍሬም ነው ብሎ ሰደው የግሌ የለኝም።
ሌላው የስላሴ ፍቃድ ላይ አንስታል። የስላሴ ፍቃድን እንግዲህ በተመለከተ ባታነሳው ደስ ይለኝ ነበረ፣ ግን ስላነሳው አንፎርቹኔትሊ ያው እንትን ማለት አለብኝ። የስላሴ ፍቃድ ላይ በተመለከተ ኦፍኮርስ እኔ ማስተምረው የአባቶችን ትምህርት ነው፣ ትክክለኛ ነው፣ መጽሐፍ ቅዱሳዊ ነው ማስተምረው ማለት ነው። 3 ፍቃድ ያምናል ብላችሁ እናንተ ታፏጫላችሁ፣ እሱ የእናንተ ትምህርት ሊሆን ይችላል። እኔ 3 አንድ የሆነ ያልተለያየ ወይም ደግሞ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው፣ ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው ብዬ ነው የሞገትኩት። ከዚህ ውጭ ትምህርት አስተምሬ አላውቅም። 3 ያስተምራል የምትለው የአንተ ትምህርት ነው፣ አንድ ያልተለያየ የሚል ማሰሪያ ከሌለው በስተቀር ማለት ነው። የአንተ ትምህርት ነው። የስላሴ ፍቃድ 3 ትምህርት ብዬ አስተምሬ አላውቅም። የስላሴ አካላት በኦርቶዶክስ ስንት ናቸው? ይውጣ ባታነሳው ጥሩ ነበር ያልኩ ለዛ ነው። የስላሴ አካላት በኦርቶዶክስ 5 ናቸው። ታውቃላችሁ? ስላሴ አንድ መለኮት 5 አካል ነው ያለው። የስላሴ አካላት 5 ናቸው በኦርቶዶክስ። ማስረጃ ድርሳነ መስቀል፣ ይሄው ድርሳነ መስቀል እንደዚህ ይላል። ይህ መስቀል እንደ እግዚአብሔር የከበረ እንዳገባ አስወርጁ፣ የገባውን አስወርጁ። ራሴ ሆነኝ ለምንድን ነው የራሴን ዲፌንድ ለማድረግ ስለ ራሴ ቢሆን ነበረ ውይይቱ። ስትፈተፍት የነበረው አንተ ስለኛ አይደል እንዴ? ስትፈተፍት የነበረው እኮ አምጣ። አትግባ፣ በሱ ሰዓት አትግባ፣ በእኔ ሰዓት እንዳትገባ። ሚዩት አድርግ። አሁን ገና ማጨስ ጨርሳል። አትችልማ ከዚህ በኋላ ገና ማመጣው። ቆይ ገና ኤፍሬም አንድ ጊዜ እኔ እንዳስጨርሳችሁ ላስጨርሳችሁ። እንዳትገቡ ልጨርስ። አትግቡ፣ በሱ ሰዓት ለምን ትገባላችሁ? ልጨርስ። ተንቀልቅለ ነክታል። መንካት አትግባ፣ በሱ ሰዓት ሚዩት አድርግ። ሜሪዬ ስርዓት አስይልኝ። በሱ ሰዓት እንደፈለገ ሲያወራ ሚዩት አድርጌ ነው የሰማሁት። ስለዚህ ሚዩት አድርጌ ስለ ኦርቶዶክስ ሲጀመር አንዴ ላወራ አይደለም። አንዴ ቀሲ ማለት መብት አለን አይደል እንዴ የመወያየት። ስለዚህ ሚዩት አድርጋ የኔ ተራ ነው። ሚዩት አድርግ። በመካነ ቆይ አንዴ የኔ ተራ ነው። ሚዩት አድርግ። ኧረ አንዴ ቀስተኝ እንዴ ሚዩት አድርግ። ስትሳደብ ዝም ብሎ ሰምተዋል። ሚዩት እኮ አድርጌ ሰምቻለሁ። ናትዬ ይሄን ሰዓት እንዴ ምንድነው ያደረጋችሁ? ናት ኧረ ስቆይ ከይቅርታ ጋር ሌሎቻችን ዝም እንበል። ስለዚህ ሚዩት አድርግ። ቆይ መነካካት የሌለብን በኦርቶዶክስም ከሆነ ይኸውልህ አዳምጠኝ። በኦርቶዶክስም ከሆነ ኦኬ፣ በእኔ በክርስቲያኖች አስተምህሮ ያለውንና በፕሮቴስታንቶች በአንተ ቤተ እምነት ባለው አስተምህሮ ለምን ገባ? ምን የምትለውን አልሰማም። ተቀባይነት የለውም። መግባት የለብህም። ሚዩት አድርግ። ሰውያይህ ነው። ሚዩት አድርግ። ናቲ ሚዩት አድርግ። የኔ ተራ ነው እያደረገ ያለው ኢቭን ማለት ነው። ልብ በሉ ፈቃድ ላይ ያነሳሁት የኦርቶዶክስን የፈቃድ አስተምህሮ ሁሉ አይደለም። የኔ ተራ ነው። ኤፍሬም ብለህ እንደፈለክ አጨማልቀኝ። ትምህርት ያንተ ላይ ሲመጣ ስለ ፈቃድ ከሆነ መቀጠል ትችላለህ። በሰው ሰዓት ገብታ ፈርቶ ነው እኮ እንዳይቃለጡ ጉዱ አትግባ፣ ማናችሁም አትግቡ። በቃ ናቲ 1 ደቂቃ እባካችሁ ተረጋጉ እኮ። ማንም አይገባም። ሜሪ ይኸውልህ ስለ ፈቃድ ነው ያነሳው። ስለ ፈቃድ ከሆነ ናቲ ሚዩት አድርግ እንደፈለክ ነው። ገና ጽፌያለሁ። ይኸውልህ አየህ የጻፈው ገና መልስ እሰጥበታለሁ። እያንዳንዱ አሁን እንደ ህፃን ለምን እናወራለን? ሚዩት አድርግ እንደፈለክ በል። ተሳደብ። ሚዩት አድርገህ ግን ተሳደብ። ሚዩት አድርገህ